የመጽሐፍ ቅዱስ መዝገበ ቃላቱ እያሳየን ያለው ምልጃ ማለት አማለደ እያለ ነው። ምልጃን ስታይ አማለደ ብሎ አድምቆ ነው የሚያሳያችሁ። ስለ ምልጃ ሲወራ የምታነቡት አማለደ የሚለውን ነው። ይኸውላችሁ መሰረታዊ ትርጉሙ አንዱ ስለሌላው መለመን ነው የሚለው። እንደዚህ ነው የሚያሳየው። ምልጃ ማለት አማለደ ማለት ነው። እያማለደ ማለት ነው ብሎ አልነገረንም። ይህን ነው የምታጠፉልኝ በቀይ። ምልጃ ማለት እያማለደ ማለት ከሆነ ራይት ይሆናል። መዝገበ ቃላቱ ስለ ምልጃ ሲወራ በመጽሐፍ ቅዱስ ላይ አማለደ መሆኑን ተረድታችሁ ተወያዩ፣ አንብቦ ነው ያለን። መሰረታዊ ትርጉሙ አንዱ ስለሌላው መለመን ስለሆነ፣ ስለዚህ ይሄንን ራሱ ምልጃ የሚለውን ቃል እያማለደ ብላችሁ ህሊናችሁን እየነገራችሁ ከሆነ ስህተት ላይ ናችሁ። ትክክል የሚያደርጋችሁ አማለደ ሲሆን ነው። ስለዚህ ምልጃን ባነባባችሁ ቁጥር አማለደ የሚለውን ይዛችሁ ነው የምታነቡት። መሰረታዊ ትርጉሙ አንዱ ስለሌላው መለመን ነው። ይኸው እዚህ ጋር የሚያሳየው ራሱ መዝገበ ቃላቱ ቃል በቃል ነው። የእርሱ ምልጃ ግን እንደኛ ልመና አይደለም ይላል። የእርሱ ምልጃ ማለት የእርሱ ልመና ማለት ነው። ኢየሱስ ለምኗል። ስለለመነ ነው ወይም ስላማለደ ነው አማለደ የተባለው። ስለዚህ የእሱ ስለለመነ ልመና ይባላል። የእርሱ ምልጃ ወይም ልመና እንደኛ ልመና አይደለም። ኢየሱስ ለምኗል፣ እንደኛ ግን አልለመነም ማለት ነው። መዝገበ ቃላቱ እንዲህ ነው የሚያሳየው። እናንተ የምታነቡት እንዴት እንደሆነ ላሳያችሁ። እርሱ እያማለደ መሆኑ በሰማይ እንደኛ እየለመነ አይደለም ብላችሁ ነው መዝገበ ቃላት የምታነቡት። እርሱ እያማለደ መሆኑ በሰማይ እንደኛ እየለመነ አይደለም ብላችሁ ነው የምታነቡት። አላለም። እያማለደ ነው አይደለም ያለን። ምልጃን ያለን ምንድን ያለን? በግልጽ ቋንቋ ይሄው አማለደን ያለን። ስለዚህ አማለደን ሲሆን እሱ ማማለዱ እንደኛ ለምኖ አይደለም። ኢየሱስ ያማለደው ለምኖ አይደለም የምንለው፣ ኢየሱስ ያማለደው እንደኛ ለምኖ ስላልሆነ ነው። ይሄ ነገር በደንብ አድርጋችሁ ትይዛላችሁ። ስለዚህ ኢየሱስ ማማለዱ በስጋው ወራት ነው ያማለደው። የእርሱ ምልጃ ግን መቼ? በስጋው ወራት፣ እንደኛ ለመና አይደለም። ስለዚህ ኢየሱስ ክርስቶስ ሲያማለደው እንደኛ ለምኖ አይደለም ብላችሁ እንድትረዱ እንጂ እርሱ ያማለደ መሆኑ ብላችሁ በሰማይ ወርውራችሁት ኢየሱስ ግን ያልተነገረበትን እንደኛ እየለመነ አይደለም ብላችሁ አሁን አማላጅ ነው ብሎ መጽሐፍ ቅዱሱ መዝገበ ቃላቱ እያማለደ ነው ብሎ እንደተናገረ አድርጎ ማሳየት ከባድ ስህተት ነው። ማማለዱን ግን በደንብ አድርጎ ተነግሯል። ምልጃ አማለደ ስለሆነ ይኸው ቁጭ አድርጎት እንደዚህ ነው የነገረን። አድምቆ መዝገበ ቃላቱ በያያላችሁበት ይሁን። አማለደ እንጂ እያማለደ አይደለም። ይኸው ብዙዬ በዛው ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 11 ናውጣልኝ። እገባለሁ ታገሰኝ። ያውላችሁ ማማለድ ማለት በእኛና በመጽሐፍ ቅዱስ መለመን፣ መጸለይ፣ መጠየቅ ነው። ማማለድ ማለት መለመን፣ መጸየት። በእናንተ ግን ማማለድ ማለት መሞት ማለት ነው የምትረዱት። መሰቀል ነው የምትረዱት። መገረፍ ነው የምትረዱት። መሰቃየት፣ ደም ማፍሰስ ነው። ይኸውልሽ አማላጅ ሲባል ደም አፈሰሰ፣ ተሰቀለ፣ ተገረፈ እያላችሁ ነው የምትረዱት። መጽሐፍ ቅዱስ መዝገበ ቃላቱ አማለደን ስትረዱ ለመነን ተረዱ፣ ጸለየን ተረዱ ነው ያለው። ያልተባለውን ነው የምትረዱት። ስለዚህ አማላጅ የሚለው ቃል መች ተሰቀለ፣ ለከሌ አማላጅ ሲባል መች ተሰቀለ፣ መች ሞተ፣ መች ተገረፈ እንደምትሉት ማለት ነው አይደለም። ኤክስ ነው። ማማለድ ማለት መለመን፣ መጸለይ ነው። ሮሜን ተነትብልሃለሁ ስትፈቅድልኝ ደቂቃ ከሰጠኝ በደንብ አድርጌ፣ ግን ዕብራውያንን ግን ሳልነግርህ አላልፈም። እሺ አጠር አድርገህ ዕብራውያንን ቀጥልና ዶክተር ደግሞ ካውንተሩን እንትን ይልሃል። ከሱ ጋር ደግሞ ትንሽ ደቂቃ ትወስዳላችሁ ሁለታችሁ፣ ወይ ደግሞ አማኑኤልንም ጨምረህ አንተ ሰዓቱን ከሱ ጋር እያያያዝ ዶክተር ደግሞ ቆይ አንዴ ቆይ ይጨርስ። ግዴ ነው የገባ ሰው አለ እንዴ? ማን ነው ሌላ? አብኬም። እሺ ኦኬ። ስለዚህ አብኬም እና ዶክተር ከብፁዕና አማኑኤል ጋር ሰዓታችሁን እየተከፋፈላችሁ ማለት ነው። ዳግም ቢሆን አይሻልም? ብፁዕ ፍቅር ይዛለው ደቂቃ ይኸው ከ09 ነው። ደቂቃ ስጠኝ፣ ሀሳቤን ጨርሼ ከዛ ከፈለገን እንጠያየቃለን። ሁለት ደቂቃ ሰጥቻለሁ። አሁን ከ9 ደቂቃ ነው፣ ከ11 ትጨርሳለህ። ቀጥል። ይኸው እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው ጌታ። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና የታመነ ነው። ስለማን ሊያማልድ? ስለ እነርሱ ሊያማልድ
ዘወትር በሕይወት ይኖራልና። ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። እውነት ነው። ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። እኛን አድኖ አስመስክሯል። በእሱ ወደ እግዚአብሔር ልጅነት ወደ እሱ መተናል። በእሱ በኩል ነው የመጣ ነው ወደ እግዚአብሔር ልጅነት። ፈጽሞ የእግዚአብሔር ልጅነት ሰጥቶናል፣ አድኖናል። ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞችም የተለየ ከሰማያትም ከፍ ከፍ ያለ እንዲህ ያለ ሊቀ ካህነ ይገባናል። እውነት ነው። ቅዱስና ተንኮል የለበትም፣ ነውርም የሌለበትም፣ ከኃጢአተኞችም የተለየ ነው፣ ከሰማያትም ከፍ ከፍ ያለ ነው። እንዲህ ያለ ሊቀ ካህን ይገባናል። ለምን? የቀደሙት ካህናት ነውር አለባቸው፣ ተንኮል አለባቸው፣ ከኃጢአተኞች የማይለዩ ናቸው፣ ከሰማያት ከፍ ከፍ ያላሉ ናቸው። ስለዚህ እርሱ ግን የለበትም፣ ይገባናል አለ። የታመነ ነው። በደንብ አድርጋችሁት። እርሱም እንደነዚያ ሊቀ ካህናት ነውር የነበረባቸው ከሰማያት ከፍ ከፍ ያላሉ ምን ያሉ እንደነዚያ ሊቀ ካህናት አስቀድሞ ስለ ራሱ በኋላም ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕትን ማቅረብ አያስፈልገውም። ዕለት ዕለት መስዋዕትን ማቅረብ አያስፈልገውም ማለት ነው። ዕለት ዕለት ራሱን ማቅረብ አያስፈልገውም። መስዋዕታችን ራሱ ነው። መስዋዕታችን ራሱ ነው። ዕለት ዕለት ራሱን ማቅረብ አያስፈልገውም። አያችሁት? ዕለት ዕለት መስዋዕትን ማቅረብ አያስፈልገውም። ዘወትር መስዋዕትን ማቅረብ አያስፈልገውም። መስዋዕትን ሲያቀርብ ራሱን ሲያቀርብ ከብርቱ ጩኸትና እንባ ጋር ጸሎትና ምልጃ ስላቀረበ ማለት ነው። ራሱን ባቀረበ ጊዜ መስዋዕቱን ባቀረበ ጊዜ ይህን አለ። ምኑን? ምልጃውን አንድ ጊዜ ፈጽሞ አድርጓልና። ስለዚህ ኢየሱስ ክርስቶስ ምልጃውን መቼ ነው ያደረገው? ራሱን ፈጽሞ ሲያቀርብ ነው። ራሱን ሲያቀርብ መቀራኒው ላይ ራሱን ሲያቀርብ ራሱን ሲያቀርብ ሲሰቀል ሲንጠለጠል ምን ብሎ ጮኸ? አቤቱ የሚያደርጉትን አያውቅምና ይቅር በላቸው ብሎ ምልጃውን አንድ ጊዜ ፈጽሞ አድርጎታል። እሺ፣ ሁለት ደቂቃ ጨርሰሃል ብፁሻ። እሺ፣ ወደ ውይይት አሁን የዚህን ብፁ ጥሩ አድርጎ እንትኑን አስቀምጧል። አሁን ዶክተርና አብኬም ተነጋግራችሁ ሂዱበት። ማነው ዶክተር ቀጥል፣ ከዛ በኋላ ሰዓታችን እንትን ዶክተር ይቀጥልና አብኬም ትቀጥላለህ። ግን 2 ደቂቃ የጨመርክለት ነው እንጂ ቶታሉ 2 ደቂቃ አይደለም። የኔንም ጭምር ተናገሩ፣ ችግር የለም። ቴንክ ዩ ብሌስ ዩ። ስለዚህ ደቂቃውን አስተካክልልን። በመጀመሪያ ደረጃ ቀጥል። ለእሱ ስንት ነው ያስክለት? ሀሳብ ነው የሚሰጠው፣ ጥያቄ ነው የሚጠይቀኝ። አይ ሀሳቡን አሁን በአንተ ባልከው ይነግርና ጥያቄ ትጠያየቃላችሁ። ፍቅር የኔን ጥያቄ መልስልኝ መጀመሪያ። 3 ደቂቃ እሰጥሃለሁ። ለምን 3 ደቂቃ? እሱ ስንት ነው ያወራው? እሱ 2 ደቂቃ ከ30 ምናምን። ኧረ በእናትህ እንደ 2 ደቂቃ እኮ የጨመረው መጨረሻ ላይ 2 ደቂቃ ልስጥ አጠቃልል ስትለው እኮ። እሺ ፍቅር እኔን ስማኝ፣ ይቅርታ አድርግልኝ። ዶክተርዬ ይቅርታ። እሺ እኔ ሀሳብ የሰጠሁት እኔ በተናገርኩት ላይ ሲሳይና አዳም ስለተለዋወጡበት ለሱ ነው ማጠቃለያ ሀሳብ የሰጠሁት እንጂ ኤኒዌይስ ደቂቃ እፈልጋለሁ። አሁን ተው፣ ችግር የለውም። እሺ ብዙ አምላክ ከሆነ ጥያቄ። እሺ ዌል ወደ ዋናው ሀሳብ ከመግባቴ በፊት 2 መሰረታዊ ነገሮች መስተካከል አለባቸው። አንደኛው ቅድም ስትጠይቅ እንደነበረው እሷ የምልጃ ትርጉም ችግር ኖሮባት አይደለም፣ የተርሚኖሎጂ ችግር የለባትም። እያለች ያለችው ግን ምንድን ነው? እናንተ በዚህ ጉዳይ ላይ ምልጃ የሚለውን ከተቀበላችሁ 2000 ላይ የሚፈርድ ይላል፣ ፈራጅ ይለዋል፣ ይጋጭባቸዋል ብላ ነው ያለችው። አሁን በዚህ ሄደ ብፁዕ አምላክ ፖለቲካ ሰራበት። እነሱ እንዲህ አያምኑም፣ እነሱ እንዲህ አይሉም፣ ራቁቱን የቀረ ነገር እኮ ነው ያለች ምንድን ነው? ማማለድ የሚለውን ነገር ምልጃን በዚህ ከተረጎምከው 2000 ላይ ያለው የእናንተ እትም ይፈርዳል ነው ያለው ብላ ስትልህ አንዴ በቃ በጣም እንትን ብሎ ብዙ ነገሮች እንትን ብሎ አንደኛ ይሄ፣ ሁለተኛ ደግሞ ተርሚኖሎጂን እንዴት ነው ከቴንስ ጋር የምታስቀምጠው? አንተ በደንብ ነቅተህ ከሆነ ማለት ነው፣ ምናልባት ገብተህ ተኝተህ እንደወጣ ሰምቻለሁ። በደንብ ነቅተህ ከሆነ የቃላትን ትርጉም ከቴንስ አንጻር ማለት ከጊዜ አንጻር፣ ለምሳሌ ሞተ ከሆነ ተለየ ነው፣ ትላንትናም በለው ዛሬም በለው ነገም በለው። ግን እኛ እዛ ጋር እያስቀመጥን ያለነው ነገር ምንድን ነው? በላይ በሰማያት ያለፈ በአብ ቀኝ ያለ ስለኛ የሚማልድ እያለ ይላል። ፊውቸር ቴንስ ነው። ቴንሱን ወዴት ነው እያጋጨው ያለው? ልክ አሁን አንተ አንድ ጊዜ ያቀረበ መስዋዕት ልክ ነህ። ክርስቶስ ኢየሱስ በየጊዜው እየተሰዋ ልክ እነዛ በየዓመቱ ሲታረድ እንደነበረ ወይም ደግሞ መስዋዕት ሲቀርብ እንደነበረ እንደዛ አይሆንም። መስዋዕት አንድ ጊዜ አቅርቧል። የቀረበውን ያንን መስዋዕት ግን አድሚኒስተር ከማድረግ አንጻር እየተጫወተ ያለው ነገር ምንድን ነው? ቅድም አይ ቲንክ ሴና መሰለችኝ ስትል ነበረ መስዋዕቱና ሊቀ ካህንነቱ ሁለቱን ለምን ደበላለከው?
ግድ በቃ ይፈርዳል ብለህ እዛ ቦታ ላይ ለማስገባት ካለ ጥረት አንጻር ነው። ስለዚህ ማማለዱ ፊውቸር ቴንስ ነው። ፊውቸር ቴንስ ነው። የአንድ ቃል ትርጉም ደግሞ በፓስትም በፕሬዘንትም በፊውቸርም አትለውም። የቃሉን ተርሚኖሎጂ ቀጥታ ትርጉሙን ነው የምታስቀምጠው። ስለዚህ ሁለቱን ማምታታቱ ለምን ተፈለገ? ከዚህ ባሻገር የእግዚአብሔር ቃል እኮ ሲናገር ስለ እነሱ ሊማልድ ዘወትር በሕይወት ይኖራል ብሎ ካለ ይሄ ነገር ኃላፊ ጊዜ ነው፣ የአሁን ጊዜ ነው፣ የሚቀጥል ጊዜ ነው። እንዴት ይህንን አቃጠ? እንዴት ይህንኛውን መመልከትና ማየት አቃታችሁ? ስለዚህ ከዚህ ነገር አንጻር ስንመለከትና ስናይ ክርስቶስ ኢየሱስ ሁልጊዜ በመስዋዕት እየተሰዋ አይቀርብም። መስዋዕትን አንድ ጊዜ ፈጽሞ አቅርቧል። ካቀረበ በኋላ ግን አሁን በሱ በኩል ለሚመጡት እነሱን ያድናቸው ዘንድ ዘወትር ስለነሱ ይማልዳል ብሎ እንደሚናገር መስዋዕቱ አንድ ጊዜ የቀረበ ነገር ነው። እሱ ተይዟል። ቀጥሎ ግን ስለነሱ መታየት፣ ስለነሱ የሚሰራው ስራ እንዳለ መጽሐፍ ቅዱስ ይናገራል። አፍተር ኦል እናንተ ማማለድ የሚለውን የአንድ ላይ ያለውን ያቤተ እንትን የመጽሐፍ ቅዱስ ማህበር የተረጎመውን ያንን ከተቀበላችሁ 2000 ላይ ይህንን ቃል መፍረድ ነው ብላችሁ ለምን ማስተካከል አስፈለጋችሁ? ችግሩ ምንድነው? እኛ ጋር የበላይ ባለስልጣን መጽሐፍ ቅዱስ ነው። እናንተ ጋር የበላይ ባለስልጣን ቤተክርስቲያን ነች። ቤተክርስቲያን እንደፈለገች ብዙ ጊዜ መጽሐፍ ቅዱስን ታሳትማለች፣ እንደፈለገ ብዙ ነገር ታደርጋለች። ኤኒዌይስ ይህንን ያልካልኩ አሁን ለአብኬም የቀረውን ነገር ልስጠው። ቴንክ ዩ። ኦኬ በተራ ነው እንጂ በተራ ቆይ ያንተንም እንትን ስላለ ሁለት እንዳይሆን ኖ ሰዓቴ እኮ ይቀራል። ሼር እኮ ነው የምናደርገው። ማለቴ አንድ እሱ ሲገባ አንድ ደግሞ ቀጥሎ አብኬም እየገባ ማለቴ ነው። ሁለት ከሆናችሁ ሰዓቱ እንዳይረዝም ነው። አንተ አሁን ከፕሮቴስታንት አንድ ሰው ከገባ ከዛ ደቂቃ ጨርሰሃል። ከዛ በኋላ አይ እኔ ነኝ የማወራው፣ እሱማ አቁሟል። ማን ነው ደቂቃ የጨረሰው? ማን ነው የያዘው? አዳም ነው የያዘው። ፍቅር ስንት ደቂቃ ነው የሚያዘው? አዳምሻ ከዚህ በኋላ ያለውን 3 ደቂቃ እያደረግ አንድ ከኦርቶዶክስ አንድ ከፕሮቴስታንት። አሁን በፕሮቴስታንቱ በኩል ዶክተር እና አብኬም ስለሆኑ ከእናንተ ደግሞ አይ ቲንክ አማኑኤል እና ብፁዕ ስለሆኑ 3 እያደረግ ኦልተርኔቲቭ እያደረግ ቀጥል። ሆስቱን ችግር የለም። እዚህ ጋር አስቀምጥ። እኔ ደቂቃ እኔ እወያያለሁ ከይቅርታ ጋር ኦኬ። የምትወያይም ከሆነ ለራስህም እያያዝክ ቀጥል፣ ወይ ደግሞ ሴናት ቀጥል። 3 ደቂቃ አደርገዋለሁ። ችግር የለውም። ማን ነው የሚቀጥለው? አሁን ከኦርቶዶክስ ነው። አሁን ራሴ ነኝ። አማኑኤል እየተነጋገራችሁ መቀያየር ትችላላችሁ። እየተነጋገራችሁ አንድ ይቅርታ አድርገህ ትቀጥላለህ፣ ችግር የለውም። ግን እንደ አካሄድ ምን አለ መሰላችሁ እዚች ጋር እኛም የምንናገረው ንግግር ሰውን የሚያንስ ቢሆን በዛ ላይ ደግሞ እግዚአብሔርን ቃል ነው። እኔ አንድ ሀሳብ ሰጥቼ 2 ደቂቃ አይፈጅብኝም። እኔ ከፈለጋችሁ መስጠት ትችላላችሁ ደቂቃ። ኦኬ አይ እኔ አንድ አማን የገባሽ ዋንዳ ይገባ። ቆይ አማን ይቀጥልና አሁን የውይይቱ አካል አይደለም። እኔ ችግር የለውም ይቀጥላሉ። እኔ የውይይቱ አካል አይደለም። ሰዓታት ያዘጋጃል ስላለኝ ነው እሱን ልናገር። ቆይ አንዴ የመጀመሪያው ነገር የእግዚአብሔርን ቃል ነው የምናወራው። እናንተም የምታምኑት እኛን የምናምነው የተለያየ አስተምሮት ነው ያለን። ስለዚህ አንድ የሚያደርገን ደግሞ በእግዚአብሔር ቃል ነው። አሁን የእግዚአብሔርን ቃል እያወራን የሆነ እንትን ባንል ጥሩ ነው። ትልቁ ነገር የሚያንጽ ቃላት ልታጭበረብር ነው ምናምን ነገር አይባልም። እንደዚህ ሲጀምር አንድ ሰው ወደ ያመንኩት ጌታ ለመመስከር ወይም ደግሞ ያ እውነቱ ሰዎች የዘላለም እሳት ውስጥ እንዳይገቡ ያንን የገባኝን አማኑኤል ጊዜያችንን አማኑኤል ፕሊዝ ጊዜያችንን በቃ እኛ እንኳን ፕሮሲጀራሊ ጥያቄ የለብንም። እናንተው ናችሁ እንትን እያላችሁ ያላችሁት። ስለዚህ ወደ ዋናው ግቡልን። እሺ ዶክተር አመሰግናለሁ። ቴንክ ዩ አዳምዬ ደቂቃውን ያዝልኝ አንዴ፣ እኔን ትልቁ ላይ መልሰኝ። ቴንክ ዩ። ቅድም ፍቅር ሰምተኝ ከሆነ ሮሜን አይደል ነበረም ሳውራ የነበረው መዝገበ ቃላቱን ይዤ ዕብራውያን 7:25 ነው ሳውራ የነበረው። ደቂቃውን አንድ ጊዜ ፍቅር ይቅርታ አድርግልኝና ይቅርታ አሁን ኃይለ ቃል መጠቀም ሊኖርብኝ ነው እና ፕሊስ ሲሳይም ሴናም አቁሚ። ማንም አንቺን ምን የሆነ ንብረት ኖሮሽ የሚያጭበረብርሽ የለም እና አታጭበርብሩ ምናምን አላት። በሀሳብ እየሞገትንሽ ነው። ሀሳብ ሞገች ሚኖቶ። እሺ አመሰግናለሁ አዳም። ቅድም ሮሜን በኋላ ያልኩት ሰፊ ስለሆነ ጀምረው ችግር የለም። ሮሜን በኋላ ያልኩት ሰፊ ስለሆነብኝ ነው።
ለምን ዕብራውያን 7:25 ነው መዝገበ ቃላቱ የሚያሳየው። ሮሜን የሚጠቅስበት ቦታ አለ። ሮሜን እንየው ከፈለጋችሁ ማለት ነው። ቃላት ግን ተወርውሮብኛል፣ እሱ ላይ ላለማተኮር ነው። እዚህ ጋር ሮሜ 8 ላይ 33 ላይ ምን ብሎ ነው የሚጠይቀው? የሚኮንን ማን ነው ነው የሚለው። እዚህ ጋር የሚኮንን ማን ነው ተብላችሁ ሲጠይቅ መልሱ ስሙ ነው የሚጠራው። ወይ እግዚአብሔር ነው ወይ ክርስቶስ ነው ወይ ከሌ ነው እንጂ መልሱ ሌላ አይደለም። መልሱ የሚኮንን ማን ነው ለሚለው ጥያቄ መልሱ ኢየሱስ ክርስቶስ ነው። ክርስቶስ ኢየሱስ ነው መልሱ። ይኸው መልሱ ይሄ ነው። ለምን የሚኮንን ማን ነው ብሎ ስለጠየቀ፣ የሚኮንነው ማን ነው? እርሱ ኢየሱስ ክርስቶስ። እሱ ኢየሱስ ክርስቶስ የሞተው ነው። አንዱ ለሁሉ የሞተው ነው። አንዱ ለሁሉ ከሙታን የተነሳው ነው። ይሄን ማይቀበል ካለ ራሱን ይመዝን። አንዱ ለሁሉ በእግዚአብሔር ቀኝ ያለው ነው። ይሄው በእግዚአብሔር ቀኝ ያለው ነው አንዱ ለሁሉ። ደግሞም ስለኛ የሚማልደው ነው። ስለኛ የሚማልደው የተባለው ስለኛ ስላማለደ ነው የሚማልደው የተባለው። የመጽሐፍ ቅዱሱ መዝገበ ቃላት ምን አለ? ማማለድ ማለት አማለደ ማለት ነው ብሎ ነግሮናል። ምልጃ አማለደ ነው። ስለዚህ ስለኛ የሚማልደው የተባለው ለምንድን ነው? ስላማለደ ነው። ይሄ አማርኛ ከከበዳችሁ በቀላል ቋንቋ ላሳያችሁ እችላለሁ። በቀላሉ ላሳያችሁ እችላለሁ። ለምሳሌ እዚህ ቤት አንድ ሰው መሀላችን ቢሳደብ የትም ቦታ ስናገኘው ይሄ የሚሳደበው እንላለን፣ ተሳዳቢ እንላለን፣ ይሳደባል እንላለን። ሲሰርቅ ያገኘነውን ሰው የሚሰርቀው ተብሎ ይጠራል፣ ሌባም ይባላል። ሲዋሻ እዚህ ጋር ካገኘነው የሚዋሻው ይባላል። ኢየሱስ ክርስቶስ ደግሞ ስለኛ ስላማለደ ምልጃ አማለደ ስለሆነ ስለኛ ስላማለደ ምን አለ? ስለኛ የሚማልደው ማን ነው? እሱ ክርስቶስ ኢየሱስ ነው። ሞቷል ስለኛ፣ ከሙታን ተነስቷል ስለኛ፣ በእግዚአብሔር ቀኝ አለ ስለኛ፣ ደግሞም ስለኛ ያማለደው እርሱ ኢየሱስ ክርስቶስ፣ ስለኛ የሚማልደው ክርስቶስ ኢየሱስ ነው ተብሎ ተነገረ። ሮሜ 8:34 ብለን አይደለም 66ቱን የተው ነው። 66 ያልተተወ የታመነ እግዚአብሔር ቃል ነው። 66ቱን መጽሐፍ ቅዱስን የካድ ነው አስመስሎ ማውራት ይሄ አዋቂነት አይደለም። 66ቱን መጽሐፍ ቅዱስ እኛው ነን የጻፍነው፣ ከኛው ነው የተጋራችሁት፣ አሁን የምትቀበሉት ከኛ ጋር ነው። 66ቱን ያዝነው ኢየሱስ ክርስቶስ ስለኛ ስላማለደ፣ ስለኛ የሚማልደው ክርስቶስ ኢየሱስ ነው ስለተባለ ነው። ከፍርድ አኳያ ደግሞ 80 እናውራን ብትሉን እሱንም በደንብ አድርገን ኢየሱስ ክርስቶስ ስለኛ እንደሚፈርድም እናሳያቸዋለን። የቱ? ባላመኑት ላይ መቼ? አሁኑን እንደሚፈርድም እናሳያቸዋለን። ስለዚህ ቃሉ የሚያሳየው ነው። የሚኮንን ማን ነው? ኢየሱስ ክርስቶስ ነው። ስለኛ ሙቷል፣ ስለኛ ከሙታን ተነስቷል፣ በእግዚአብሔር ቀኝ ስለኛ በእግዚአብሔር ቀኝ አለ። ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። የሚማልደው ማለት ስለኛ ማለደው ማለት ነው። ሰዓት ያለቀ ሰዓት ጨርሻለሁ ብዬ ነው። ማን ሊያወያይ ነው? ለውይይትም አይመች። እሺ ዶክተር ያው 3 ደቂቃ ልውሰድ። እሰራለሁ። ኦኬ ሴና ልትገቢ ነው? ኖ አይቀጥል። እሺ መልካም። በመጀመሪያ ደረጃ ሮሜ 8:34ን የተረጎምከው አተረጓጎም አይደለም፣ ምድር ሰማይም ላይ የለም። እንደው እውነት ለመናገር ራሱ ኮናኞ ነው። ራሱ ደግሞ ከኩነኔ ነፃ የሚያወጣ ሆኖ ነው ያለው እዛ ጋር የሚኮንን። ፕሊዝ ይቅርታ ዶክተር ሰዓትን አቁሜዋለሁ። ይቅርታ ስህተትም ከሆነ አንተ ተርጉመው፣ እንደዚህ ነው የሚተረጎመው በል እንጂ ነቀፌታው ይቅርና ቅድም እናንተ ምንም በሌለንበት እነሱ እንዲህ ይላሉ እያልክ ስትወግድ አልነበረም? ምን ማለት ነው? የምን ፓርሻሊቲ ነው? ችግር የለውም። አንተ ከዛ ወገና ነው። ሚውት አድርገው። አንተ ቀጥላለሁ። ችግር የለውም። ቀጥልሽ። ሚውት አድርገው። ስለዚህ ያኔ ማድረግ ትችላለህ እንዴ? እናንተ ወደላችሁ እንዴ? እናንተ እንዴት ትላላችሁ እንዴ? አርግልኝና ወይ ጥያቄ ብንጠያየቅ ይሻላል። አቁመው። አማኑኤል አቁም። የኛ ሰዓት ነው። ጥያቄ እንጠያየቅ። ምንድነው አማኑኤል አቁም። ችግር የለውም። ሰዓቱ የኛ ነው። ሚውት አድርግ። በቃ ሁላችሁ ሚውት አድርግ። አትንጫጩ። ስለዚህ ከዚህ ነገር አንጻር ስንመለከት ሮሜ 8:34 ላይ ራሱ በምንና እንዴት እንደተረጎመው አይዶን ነው። የሚኮንን የሚለውን ክርስቶስ ብለህ ትለዋለህ። ከየትኛው አምጥተህ ነው? በምን ኮንቴክስት ነው የሚኮንን የሚል? እስቲ ሂድና ሌሎች ቦታዎች ላይ ሰውን ሊኮንነው የሚችለው አንዱ ሕግ ይኮንነዋል፣ ሌላው ደግሞ ሰይጣን መጥቶ ይኮንነዋል። ከዛ ባሻገር ሌሎች ነገሮች እንጂ እንዴት ክርስቶስ ራሱ ኮንኖ እንዴት ከኩነኔ ነፃ ለማውጣት ደግሞ እንትን ይላል? የሚኮንን ማን ነው እያለ ሲቆ እኛ ሊቀ ካህን ወይንም ደግሞ
ለኛ ምን አለን ጠበቃ አለን ከሚለው ሴንስ ነው እንጂ ራሱ ጠበቃው ነው ሄደ ከሶ እንደገና ጠበቃው ነው ፍርድ ቤት ቆሞ ደግሞ ላንተ የሚከራከረው እንዴት ነው የተረዳው? ስለዚህ ከዚህ ነገር አንፃር በትክክል እንደዛ አይደለም። ሌላ የሚማልድ የሚለው ዕብራውያን 7:25 የሚለው ነው ወሰድከው እንጂ እዛ ቦታ ላይ የሚማልድ የሚለው ላይ አንደኛ ዮሐንስንም ጠቅሷል፣ ዕብራውያን 7ንም ጠቅሷል። ብዙ ነገር ነው የጠቀሰው። አንተ ያቺኛዋን ለማካካስና ያቺኛዋ ላይ ብዙ ነገሮችን ለማለት ስለፈለክ ዕብራውያን ምዕራፍ 7 ቁጥር 25 ላይ በዛ መልኩ አይደለም፣ ቴንስን ማዕከል አድርጎ አይደለም። እዛ ጋር ማማለድ የሚለው ትርጉሙን ብቻ ነው ያስቀመጠው። ቀጥሉ፣ ጨርሻለሁ። ላቁሙሎት ዶክተር ይቅርታ አድርጉልኝና ማማለድ ትርጉሙ ምን ማለት ነው በእርሶ ቤተክርስቲያን አስተምህሮ? እሱን ያስረዳል። እኛ እኮ የማማለድ ትርጉም እኮ ችግር የለብንም። አዳም ለምን መሰለህ እሱ እኮ እያከራከረን ያለው ይቅርታ። አይ ትክክል ቆይ ስማኛ፣ እንደዛ አይሆንም፣ እንደዛ አይሆንም። ስማኝ የመሰማሁት አይደለ? ሰዓቶትን አቆሟለሁ። እንዲሰሙኝ እፈልጋለሁ። ጨርስ አዳም። ለምንድን ነው ጣልቃ እሺ እኮ ማማለድ ማለት ነው በእሱ ቤተክርስቲያን። እሺ ስማኝ አዳም እንዴ አልጨረሰም እኮ። አይ ሴና ተረጋጊ አዳም። አዳም እሺ ይኸውልህ ማማለድ ማለት ቅድምም ሲስትል እንደነበረው ብፁዕ አምላክም አንተም ያቀረብከው ሌላም ሰው ያቀረበውን ያንን እኛ እኮ ማማለድ ማለት ትርጉሙ እንዲህ ነው የሚለውን አልተቃወምናችሁም። ለምን የእኛውን ቤተ እምነት አብሮ ሆኖ ነው ያንን ትርጉም የሰራው። እኛ እሱ ችግር የለብንም። ግን ማማለድ ማለት 7:25 ብሎ አሁን ብፁዕ አምላክ እንደጠቀሰው እሱ አይደለም። እዛ ጋር ስለ ማማለድ ትርጉም ነው እንጂ ማማለድ ፊውቸር ላይ የለም፣ አንዴ ተፈጽሞ ተከናውኗል፣ በፓስቴንስ ነው የተቀመጠው ብሎ እሱ እንደዘረዘረው አይደለም። ይሄንን ነው ያልኩ። እኛ እንዳለው ምን ማለት ነው? ከይቅርታ ጋር ዶክተር እኛ ያለው ምን ማለት ነው? ማማለድ ማለት ምን ማለት ነው አለን እኛ። እናንተ መጽሐፍ ላይ ያለውን እኮ ነው ያላችሁት እኮ። ምን አለን? ይቅርታ እናንተ ያላችሁት ማማለድ ማለት ማስታረቅ ነው፣ መለመን ነው እያላችሁ ሄዳችሁ አይደለም? ማስታረቅ አላለም፣ መለመን ነው አለ። ይስማማሉ? ችግር የለውም። እሺ መለመን ነው በኋላ የጥያቄ ሰዓት ላይ ብጠይቅ ጥሩ ነው። አይደለም አሁን እኮ ይኸውልህ፣ አሁን እኮ አዳም አሁን አጨናብረህ እንደው እንትኑን ለመውሰድ ፈልገህ ካልሆነ በስተቀር ይስማማሉ ወይ ነው ጥያቄው። አልስማማም፣ እስማማለሁ ማለት ተስማማለህ ወይ አዳም? አልተስማማ። አንተም እኮ አልተስማማም በልመና። አንቺ እኮ ገና እኮ በጣም በቃ ተው ይኸውልህ፣ አሁን በጣም ይኸውልህ እንደ ህፃን እንትን አትሁን በእናትህ። አዳም ተው አዳም፣ አይ ተው እንደዛ አይደለም። አይ እንትን ነው አንዳንድ ጊዜ የሲሳይ ብዙ ጊዜ ውይይት እናደርጋለን። የሲሳይ አካሄድ ምንድን ነው? ኖ ቻሌንጅ ስላደረገቻችሁ ነው። ይኸውልህ አንድ ነገር በግልጽ ልንገራችሁ፣ ኦርቶዶክስ ተሳዳቢ ናቸው የሚለው አማኑኤል አንተ ይኸውልህ አማኑኤል ከሰሙ ጋር ሰሙ ክርስቲያን በነበረበት ሰዓት ላይ እኔ አንቺ ሰሙ ሆነን ቁጭ ብለን ነበር። አማኑኤል ይኸውልህ ፕሊዝ አማኑኤል ተው በቃ አንተ ተው። እሷ የምትለው ነገር ካለ ትቀጥል። እሺ እድሉን አቀብኝ። ዶክተር ደቂቃውን ጨርሷል። እሺ አዎ ዶክተርዬ በጣም ነው የማመሰግነው። እሺ ማን ነው ደቂቃውን የሚይዝልን? 3 ደቂቃ ይታለ። ኦኬ ይሄው ቀጥል። እሺ ያው እኛ ደጋግመን እየተናገረን ያለ ነው። ሮሜ 8:34 ላይ እደግምላችኋለሁ በደንብ አድርጌ ስለኛ የሚማልደው ክርስቶስ ኢየሱስ ነው የሚለው ቃል የታመነና ሁሉ ሊቀበሉት የሚገባ ነው። ምን ማለት ነው? ስለኛ የሚማልደው የተባለው ስለኛ ስላማለደ ነው። ለምን ብላችሁ ብትጠይቁ ይኸው መዝገበ ቃላቱ ላይ ቀጥታ ምን ብሎ ነገረን? ይኸው እንድታዩት ምልጃን አማለደ ብላችሁ ተረዱ። መጽሐፍ ቅዱስን ስታነቡ አለ። የኢየሱስ ምልጃ እንደኛ ልመና እንዳልሆነ ከነገረን በኋላ ራሱን ባቀረበ ጊዜ ፍጹም ደህንነት ለምዕመናን እንዳስገኘ ከነገረን በኋላ ለብሎ ሲነግረን ምን ብሎ ይነግረናል መሰላችሁ? ለላይ ሮሜ 8:34ን ሲጠቀመው ማለት ነው። ለን ምን ብሎ ይነግረናል? ለዘላለም ሕያው ሆኖ በሰማይና በምድር ስልጣን ሁሉ በመቀበል በአብ ቀኝ ተቀምጧል። ለዘላለም ሕያው ስለሆነ በሰማይና ምድር ስልጣን ሁሉ ስለተቀበለ በአብ ቀኝ ተቀምጧል ብሎ ሮሜ 8:34ን ይነግረናል። ሮሜ 8:34ን እያማለደ ስለሆነ ብሎ አይደለም ይነግረን።
ዕብራውያን 7:25ንም ይጠቅሳል። እያማለደ ስለሆነ አይደለም ብሎ የሚነግረን። አንደኛ ዮሐንስ ምዕራፍ 2 ቁጥር 1ን ጠቅሶ ነው ባራነት የሚዘጋው። እኛን ስላማለደ ብሎ ሳይሆን ለዘላለም ሕያው ሆኖ በሰማይና በምድር ስልጣን ሁሉ ተቀብሎ በአብ ቀኝ መቀመጡን ሲነግረን ሮሜን፣ ዕብራውያንና አንደኛ ዮሐንስን በማስረጃ አድርጎ ይሰጠናል። በአራት ነጥብ ይዘጋዋል። ስለዚህ ሮሜ 8:34 የምንረዳው አማለደ ብለን ነው። ዕብራውያን 7:25 የምንረዳው አማለደ ብለን ነው። እንዴት ብላችሁ ብትጠይቁኝ ይኸው ራሱን ባቀረበ ጊዜ ይህን ማለት ምልጃውን አንድ ጊዜ ፈጽሞ ስላደረገ፣ አንድ ጊዜ ፈጽሞ ካደረገ ለማን ያደረገው? ለሁሉም ቀን ለዘላለም ለዘወትር ሁሉ በአንዷ ዘወትር በዕለተ ዓርብ እያንዳንዷን ዘወትር አማልዷታል። በአንዷ ቀን ሁሉንም ቀን ኢየሱስ ክርስቶስ አማልዷል። ጸሎትና ምልጃው ስለተሰማ ኢየሱስ ክርስቶስ ምን እንለዋለን? አማለደ። ጸሎትና ምልጃውም ተሰማ እንላለን። ኢየሱስ ክርስቶስ ሞቷል። ስለሞተ ብለን ሙታን ብለን አንጠራው። ክርስቶስ ሞቷል። ስለማን? ስለ ሁላችን ሞቷል። ኢየሱስ ክብር ምስጋና ይግባውና ስለ ሁላችን ስለሞተ ሙታንን በለው ካላችሁ የሁላችሁ ስለ ሁላችን ስለሞተ ሙታንን በለው ያለ የለም። ግን ስለ ሁላችን ስላማለደ አማላጅን በለው ካላችሁ ስለ ሁላችን ስለሞተ ሙታንን በለው ማለት ግዴታ አለባችሁ። ሙታንን በለው ብትሉ እንዳትሉ ምን ከለከላችሁ? ሞትን ድል አድርጎ ስለተነሳ ነው። አማላጅ እንዳትሉ የከለከላችሁ ደግሞ ምንድነው? ጸሎትና ልመናው ስለተሰማ ነው። ምልጃው ስለተሰማ ነው። ምልጃው ስለተሰማ አማላጅ እንደማይባለው ሞትን ድል አድርጎ ስለተነሳ ሙታን አይባልም። ሙታን አይባልም። ስለዚህ ስለሞተ ሙታን እንደማንለው ሁሉ ስላማለደ አማላጅ ብላችሁ ጥሩ ተብለን አንገደድም። መጽሐፉም አልጠራውም። ኢየሱስ ለመጠራት አይደለም ያማለደው። መጠሪያው እንዲሆን አይደለም ያማለደው። መጠሪያው እንዲሆን አይደለም ስለሁላችን የሞተው። መጠሪያው እንዲሆን አይደለም ስለሁላችን የተራበው። መጠሪያው እንዲሆን አይደለም ስለሁላችን መከራ የተቀበለው። ፍቅሩ እንዲገባን ነው። ፍቅሩ እንዲገባን ከሆነ ስለሞተ ሙታን እንደማንለው ሁሉ ስላማለደው አማላጅ በሉት ብላችሁ ልታስገድዱን አትችሉም። መጽሐፉም አላለም፣ አልጠራውም አማላጅ ብሎ። እንዳማለደ ግን መስክሯል። ደቂቃው አላለቀም፣ ይቅርታ። እሺ ችግር የለውም። 14 ሰከንድ ነበረ፣ አልቋል። 14 ሰከንድ ነበረ፣ 10 ሰከንድ አሁን አለቀ። ለኔ ብዙ ናት። 14 ሰከንድ ብዙ አለቀ። ስለሞተ ሙታን አሁን አልቃል። ግዴታ እንደሌለብን ሁሉ ስለሞተ ሙታን የማለት ግዴታ እንደሌለብን ሁሉ ኢየሱስ ስላማለደ አማላጅ የማለት ግዴታ የለብንም። መጽሐፍ ቅዱሱም አማላጅ ብሎም አልጠራውም፣ እኛም አማላጅ ብለን አልጠራ ነው። እንዳማለደ ግን በኩራት እንመሰክራለን። ልክ እንደሞተልን በኩራት እንደምንመሰክረው እኛ የምንፈልገው እውነት ነው። እውነት ነው የምንፈልገው። ዶክተር ቀጣይ ድል ትሰጠኛለህ? ቀጥይ። እሺ ለእኔ ደቂቃ አስቀምጥልኝ። ስንት ደቂቃ? እኔ እንጃ ስንት ነበረ ሲቀመጥ የነበረው? 3 ነው። እሺ 3 እንግዲህ እሺ አሁን እንግዲህ ያስቀመጠውን ነገር በደንብ ተመልከቱ። ክርስቶስ ሞቱ ስለነበረ ሙታን እንለዋለን ወይ ብሎ አስቀመጠ። ኢየሱስ ሲጀመር ሞቶ ቢቀር ሙታን ነው የሚባለው፣ ግን ኢየሱስ ሞትን ድል አድርጎ ተነስቷል። ለዛም ነው ሞት ያላሸነፈው የይሁድ አንበሳ በቀራኒዮ መስቀል የተሰቀለው አሁን በአብ ቀኝ በክብር ያለ ምንለው ክርስቶስ ከሙታን በኩር ሆኖ ስለተነሳ ነው እንጂ ሞትማ ቢከለክለው ኖሮ ሙታን ይባላል። ግን ኢየሱስ ሞት አልከለከለውም። ምንም አይገናኝ ነገር ነው የተነገረ ያለው። ሲቀጥል ክርስቶስ ታዲያ ጳውሎስ ሮሜ 8:34ን በእግዚአብሔር ቀኝ ያለው ስለኛ የሚማልደው ብሎ ያስቀመጠው አላፊ ጊዜ ነው? አይደለም። አሁን በአብ ቀኝ የተቀመጠ ደግሞም ስለኛ የሚማልድ ክርስቶስ ኢየሱስ እንደሆነ ነው እየተናገረ ያለው። ከዛም አልፎ በግልጽ እኮ ይናገራል። ለምንድን ነው በግልጽ የተጻፈውን ነገር መቀበል ያቃተን? ዕብራውያን 7:25 ላይ ዘውትር ይኖራል ያማልድ እኮ ይላል። ዘውትር የሚለውን እንዴት አርገን ነው ፓስቴንስ አርገን ልንቀበለው ምንችለው? ዘውትር እያለ እንዴት ነው አላፊ ጊዜ ነው ማልዷል ብለን ማለት ምንችለው? አይቻልም እንደዛ።
ቃሉ ስለ ወደፊት ነው የተነገረ ያለው። በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው እንደሚችል ስለዛም ዘውትር እንደሚማልድ ነው መጽሐፍ የሚናገረው። ስላለፈ ወይ በዕለተ ዓርብ ስለተደረገው ስራ አይደለም የሚናገረው። ስለ እነርሱ ሊያማልድ ዘውትር በሕይወት ይኖራልና፣ ስለዚህ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ስለ እነርሱ ሊያማልድ ዘውትር የሚለው እንግዲህ ያለፈ ጊዜ ነው ካልክ በምን አይነት ቋንቋ እንዳነበብኩ አላውቅም። ይህ ግን በግልጽ ስለ ወደፊት የተቀመጠ ነገር ነው። ስለ ወደፊት የተቀመጠ ነገር ነው። ክርስቶስ ጠበቃ ተብሏል። ጠበቃ የተባለው በዕለተ ዓርብ አይደለም። ዮሐንስ ሲጽፍ ክርስቶስ ከሞተና ከተነሳ ካረገ በኋላ ከብዙ ዓመት በኋላ ነው። ከብዙ ዓመት በኋላ ነው ልጆቹ ኃጢአት እንዳታደርጉ ይህንን እጽፍላችኋለሁ፣ ኃጢአትን ብታደርጉ ግን በአብ ዘንድ ጠበቃ አላችሁ፣ እርሱም ሰው የሆነው ክርስቶስ ነው ብሎ ያስቀመጠው። ይሄ በዕለተ ዓርብ ነው ያለው? ዮሐንስ በዕለተ ዓርብ ነው ይህንን ያለው? አይደለም፣ አይደለም። ለምሳሌ ዕብራውያን 2:8 ላይ የዕብራዊ ጸሐፊ ክርስቶስ የእውነተኛይቱ ምሳሌ ወደ ለሆነችው አገልጋይ ነው ይላል። ይህንም በዕለተ ዓርብ ነው ያለው? አይደለም፣ አሁን ነው ያለው። ስለዚህ ስለ ፊውቸር ነው፣ ኮንቲኒስ ስላለው ነገር ነው ያስቀመጠው። አልቋል። ቴስቲንግ እና ብዙ ትቀጥላል ከይቅርታ ጋር አንተ ወይንም ብፁዕ ናቸው አንዳችሁ ነው የምትቀጥሉት እኮ። እንደዛ ነው ያልኩት እኮ። እኔ ግን ለምን ቁጣ የሚኖራቸው 3 ደቂቃ ነው ያለችው፣ ሌላ ነገር አይደለም። አይ ነው። እሺ ይቅርታ። ያው 3 ደቂቃ ብታረጊኝ እንትን አንዳችን እንጠቀማለን። 3 ደቂቃችን እናንተም እንደዛው ቀጥል። አዳም እሺ በቃ ወይኔ 1 ደቂቃ ሀፍ ልጠቀምና አንተ 1 ደቂቃ የቀጥረውን ትጠቀማለህ። እንደዛ ናርክ። አይ ነው እንደዛ አላደርግም። ይስክል ያው ኢንተርቴን ይወድም የሚለው ላይ ብቻ አንዱ ይቀበላል አንዱ አይቀበልም። መደጋገም መመላለስ አልሆነ። ለምን ወደ ጥያቄ አገቡ? እስኪ ጥያቄና መልስ በጣም ቦሪንግ ያደርጋል። ከዛን ሀሳባችንን እንሰጣለን። ፊልጵስዩስ አንድ ብሩክ አዳም ሀሳቡን ከዛ ወደ ጥያቄ እንሄዳለን። እሺ ቴንክ ዩ ሴና። አይ ቲንክ ሲሳይ እኔ አንድ ነገር የምመክርሽ ወይ መጽሐፍቶቹን እኛ እኮ ገልጠን ስናሳይሽ ራሱ አመስግነሽ ማንበብ ነው የሚጠበቅብሽ። አመስግነሽ ስለ ቦታ የቱ ቦታ እንደሆነ አሳይተንሽ ልታመሰግንን ይገባል። እኛ ኦርቶዶክሳውያን የመጽሐፍ ቅዱስ ማህበር መዝገበ ቃላቱን ይዘን መተን አዳም የምክር አገልግሎትን ተወውና ወደ ዋናው ሀሳብ ግባ። አንተ ዝም በለው። አንተ ዝም በለው። በሰው ሰዓቱን አቁሚልኝ። ከይቅርታ ሰዓቱን አቁሚልኝ። ሰው እንዴት ስርዓት አይኖረውም? ኦኬ። የመጽሐፍ ቅዱስ መዝገበ ቃላት ቃሉ ምን እንደሆነ ተርጉሞልን ምን ብለን ልንረዳው እንደሚገባን አስቀምጦልን እኛን ቀለም ሙሉ መሳደብ ነው የምትፈልጊው እንጂ መረዳት ራሱ አለ የምትፈልጊው አንቺ። እስኪ ገጽ 56 ክፈቺን አንብቢው። ሲሳይ በትህትና ነው የምጠይቅሽ። የመጽሐፍ ቅዱስ ማህበር የጻፈውን ገብተሽ አንብቢ። ዕብራውያን 7:25 ኢየሱስ ክርስቶስ በመስቀል በሰራው መስዋዕት ስለ ማዳን ነው የሚያወራው ብሎ ነው የፈታው። እኛንን የፈታው ነው፣ እኛ አይደለም የፈታው ነው። መጽሐፍ ቅዱስ ማህበር የፈታው ነው። አንቺ ለገሩ ዲኖሚኔሽን ስለሆንሽ ከፈለግሽ ራሱ መጽሐፍ ቅዱስን እንደፈለግሽ ኢየሱስ ክርስቶስ አምላክ አለን ብለሽ መፍታት ትችላለሽ። ግለሰብ ስለሆንሽ እንደዛ ነው። እኛ ቤተክርስቲያናዊ ነገር ነው የምናመጣው እና ግለሰባዊ ነገር አለም እና አንቺ እንደፈለግሽ ነው የምትናገሪው እና የተጻፈውን አሊስ አንብቢው ነው እየመከርኩሽ ያለሁት። ብዙ ይቀጥል። አሁንም ደግማችሁ እንድትረዱ የምፈልገው 3 ደቂቃውን ነው መጨረስ ስለምንችል እኛ 66ቱ መጽሐፍ ቅዱስ አልጣልነውም፣ አልካድነውም፣ እንደወረወርነው አስመስላችሁ አታምጡት። 66ቱ መጽሐፍ ከ1935 ዓ.ም ጀምሮ የታተመው በ1935 የታተመውን እንደማትቀበሉት እናውቃለን። የመጀመሪያውን አማርኛው የሚፈርደው ኢየሱስ የሚለው ኢየሱስ ክርስቶስ እንደሚፈርድ እሱን ይዘን መነጋገር እንችላለን።
66ቱን ይዛችሁ ስለኛ የሚማልደው የሚለውን እናውቀዋለን ምን እያለ እንደሆነ በዚህ እኛ የቃላት ጨዋታ ችግር አለብን። በቃላት መጫወት አንፈልግም፣ በእውነት ግን አንጫወትም። ይሄ የሆነው ክርስቶስ ፍቅር እንዲገባ ነው። ክርስቶስ ስለኛ የማለደው ፍቅር እንዲገባ ነው። ኢየሱስ ክርስቶስ ይኸውልህ ስለኛ የማለደው ወደሱ የሚማልድ እንደሌለ ተረድቶ የገዛ ክንዱን አባቱ እንደላከው እንዳወቅነው ሁሉ መጥቶ ሲማልድ እንዳየነው ወደሱ የሚማልድ እንደሌለ ተረድቶ ወደ ሰማይ ልጁን ላከው የሚል ግን አንድም የመጽሐፍ ቅዱስ ክፍል አታገኙም። ወደሱ የሚማልድ ተረድቶ ወደ ሰማይ ላከው አይልም። ወደኛ ላከው፣ ወደኛም ማለደ። ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ተባለ። ባይማልድ ኖሮ የሚማልደው አይባልም ኖሮ። ለምን? ምልጃ አማለደ ነው። በቃ ይህንን ነው እየነገረን ያለው። ኢየሱስ ክርስቶስ ሊያማልድ ወደ ሰማይ አረገ ተብሎ ከተጻፈ አምጡልን። ሁለተኛ ኢየሱስ ክርስቶስ በሰማይ ሆኖ ሲያማልድ ያያችሁበት የመጽሐፍ ቅዱስ ክፍልም ካለ አምጡልን። የለም። በሰማይ ሲያማልድ ያያችሁበት አንድም የመጽሐፍ ቅዱስ ክፍል የለም። ወደ ሰማይ ወደ የገዛ ክንዱን የላከው ሊያማልድ ነው ተብሎ የተጻፈም የለም። ወደ ምድር ግን እንደላከው እናውቃለን። በተግባር አስመስክሯል። እናውቃለን፣ እናምናለን። ስለዚህ በሰማይ ሲያማልድ ያያችሁት ካለ በጥያቄው ላይ ታሳዩናላችሁ። ሰማይ ላይ ሆኖ ሲያማልድ ያያችሁት ካለ አልቋል ወገናችን። ጋይስ አሁን ወደ ጥያቄ ነው። ሌላ ስጭኝም አዳም ተነገረኝ ለምከረው ትንሽ ቴና አንድ ጊዜ በእውነት ማለት በሰማይ ቆይ ብሩኬ ጆሮ ያመመኝ እኮ ሲሳይ እንዴ ይናይ ጠይቀን እንጀምር። ተጠይቀን እንጀምር። 10 ደቂቃ ተሰጭነና ሁለት አድርገን አንተ ነህ እኮ ወደ ጥያቄና መልስ እንግባ ያልከው። ሀሳብ ልሰጥ እንዳይሆን ገብተህ በሰማይ የሚማልድ የለም። ኧረ ቆይ ገና ነው ብሩኬ። እንዴ ደቂቃ ልስጠው እንጂ ስንት ደቂቃ በዛ አምላክ ለምን እሺ ይሄው 10 ደቂቃ ቆይ አንዴ ይሄው ቀጥል ጎይድ እኮ የሚጠይቅ ሰው ነው የሚጠይቀው 10 እሺ እንትን ልበል ጠይቅ እኔን ጠይቀኝ ከፈለክ ሌላ የሚገባል እሺ አንዳንድን ጠይቅ ብዙዬ አዳም እኔ ብዙ መስማት ደቂቃ የተሰጠው ለእኛ ነው እኛ ተጠያቂ ነን አረ እኛ ጠያቂ ነን ጠያቂ ናችሁ ጠይቁ በየተራ እንጠይቃለን እኮ ማነው የሚጠይቀው? ብዙ ነው አይደል? ኧረ እንዴት ነው ታዲያ? በእናንተ እኛ እኮ አይደለን እንደዛ አንድ ሰው የሚጠይቀው አንዳችሁ ምረጡና ሰው ምረጡና አንዳንድ ሰው ይጠይቃል። 10 ደቂቃ ላይ እየተቀያየርን ምን ጠይቃለን? 10 ደቂቃው ለጥያቄ ከሆነ ይጠይቁ እኔም አለው እንመልስ። ችግር የለም። ኦኬ እንደዚህ ኦኬ እሺ ለአካሄድ የሚመቸው ለምሳሌ 10 ደቂቃ ስትሰጭን እንጠየቃለን። ከዛ 10 ደቂቃ ስታስቀምጭላቸው ይጠየቃሉ። እሺ ይሄው 10 ደቂቃ በቃ አሁን እንጠየቃለን። የፈለጋችሁትን ጠይቁ። ብሩክ ይቀጥል። አንዴ እንትን ልበል ማለቴ አንድ ሰው የሚጠየቅ ወር የሚመልስም ከሆነ ይጠይቁ በራውንድ ገባኛ ማለቴ በራውንድ ይሁንና መጠየቅ ከዛ እንደዚህ ካልሆነ 5 ደቂቃ ይሁን ማለት ነው። ጆይ አንድማ ከሆነ በራውንድ ከሆነ ፌር እንዲሆን እኩል መሆን አለብን። እናንተ አሁን ለምሳሌ 5 ናችሁ። እንደዛ በራውንድ ካልሆነ ምን መሰለህ 10 ደቂቃ ከሚሆን 5 ደቂቃ ተደርጎ መጀመሪያ 5 ደቂቃ እንጠይቃለን። ከዛው እናንተ 5 ደቂቃ ከዛው 5 ደቂቃ እንደዛ ነው የሚልሽ። ጥሩ ነው እኮ 5 ደቂቃ ችግር የለም። ኦኬ እሺ እንደዛ ከሆነ ችግር የለም። ሲሲዬ ማን ቀድሞ ይጠየቅ? አንተ ጠይቅ፣ እኔ በኋላ ቀጥዬ እጠይቃለሁ። እኔ ልጠይቅ ብዙዬ። ቆይ እኛ ጠያቂ ነን ተጠያቂ ሲጀመር እኛ ጠያቂ ነን። ጠያቂ ናችሁ ከኋላ እኛ እንጠይቃችኋለን። የሚጠየቀው ሰው ትልቁ ላይ ይቀመጣ። ሲሳይን ትልቁ ላይ አድርጋት። ኧረ እንደፈለገ ለምን ሲያጨቃጭቅ ጠይቃት አዳም። እሺ ሲሳይ አስቀምጪ። እሺ አለው አብሬው እየሄደ እንዴት ዋሽ ትለኝ ይችላል። አይ በፍቅር ልጀምረው ብዬ ነው። እሺ ምልጃ ማለት ምን ማለት ነው?
ማስታረቅ አንዱ ስለሌላው ከምን ላየሽ ማስታረቅ እንደሆነ ከብዙ ቦታ የመጽሐፍ ቅዱስ መዝገበ ቃላት ምልጃ ማለት መለመን ነው ይላል። ለምሳሌ አዎ እንደዛ ሊል ይችላል። ግን እኔ አንደኛ ምልጃ ማስታረቅ እንደሆነ መጽሐፍ ቅዱስ ዕብራውያን 7:25 ላይ መዝገበ ቃላቱ መለመን ይለዋል። መለመን አይደለም ማለት ተሳስተዋል ማለት ነው። እነዚህ አዋቂ ናቸው እንደዚህ ያዘጋጁ። እኔ አሁን ክርስቶስ አሁን በሰማይ ይለመናል ብዬ አላምንም። ቃሉ መለመን ነው ይላል። መለመን መሆኑን የቃሉን እኔ አልቀበልም። አብ በሰማይ አሁን ይለምናል ብዬ አላምንም። ማናችንም አናምንም። ቃሉን የመጽሐፍ ቅዱስ መዝገበ ቃላት ስኮላሮች፣ የቋንቋ ባለሙያዎች መለመን ነው ብለው ቢያስቀምጡም አንቺ ግን አትቀበዩም። የክርስቶስን መለመን ነው ብሎ አላስቀመጡትም። ታሳየኛለህ። ቃሉ መለመን ነው ይላል። ስለ ክርስቶስ ነው እያወራን ያለ ነው። የክርስቶስን መለመን ብለው አላስቀመጡትም። ምልጃ መለመን ነው አይደለም። ቃሉን የተጠየኩሽ ስለ ክርስቶስ አልጠየኩሽም። ኦኬ፣ እያወራን ያለ ነው ስለ ክርስቶስ ነው። የክርስቶስን ምልጃ መለመን ብለው አላስቀመጡትም። ምልጃ የሚለው ቃል ትርጉሙ ምንድን ነው? ጥሬ ተርጉሙን እንግዲህ እንዳልከው ነው። ግን ከክርስቶስ የክርስቶስን ምልጃ ሲያስቀምጡ እንድትመልሽልኝ ነው። ሰዓቴን እየፈጀችብኝ ነው። ያየሽ፣ እኛም እንደዚህ እናደርግሻለን። በቀጥታ ምልጃ ምን ማለት ነው? ምልጃ ማለት መጽሐፍ እኔ ማምነው በቤተ እምነት የሚያምነውን ከጠየቀኝ ማስታረቅ ነው። አይደለም ማስታረቅ። አንቺ እኛ ምን አገባን? ምልጃ ማለት እንቁላል ለሁለቴን ነው እንዴ? ታዲያ እምነቴን አለ ያንተን እምነት አልመልስ። እኔ እምነቴን ነው። መጽሐፍ ቅዱስ መዝገበ ቃላት ምልጃ ምን ብሎ ነው የሚፈታው? የሰውን ምልጃ መለመን ብሎታል። የክርስቶስን ምልጃ ግን መለመን አላለም። የሰው ምልጃ ብሎ አይልም ይላል። አውጣና ሳይ ከፈለግ ምልጃ ማለት ይላል እንጂ ምልጃ ማለት ይላል። እንደዛ የሰውን ምልጃ መለመን ይላል። የክርስቶስን ግን መለመን አይለው። አይደለም እንዴ? ፍጹም ሰው እኮ ነው አይደል? ፍጹም አምላክም ነው። ፍጹም አምላክም ነው። እንደኔና እንዳንተ አይደለም። ፍጹም ሰው ፍጹም አምላክ ነው። ምልጃ ማለት ምን ማለት ነው? ፍጹም ሰው ፍጹም አምላክ ነው። ምልጃ ማለት ምን ማለት ነው? ደቂቃ እያለቀ ነው። ምልጃ ስለምንድን ነው የምታወራው? ስለ እምነቴ ነው። በአንድ ጥያቄ ነው ማሸማቀቅ። ችግር የለውም። ብዙ እንትን አትበል። ችግር የለውም። ምልጃ ምን ማለት ነው? የክርስቶስን ምልጃ መለመን አላለው። መዝገበ ቃላቱ ምን ማለት ነው? ምልጃ ማለት ምን ማለት ነው? መዝገበ ቃላቱ ምልጃ ማለት ማስታረቅ ነው። የኔን እምነት የምትጠይቀኝ ከሆነ ማስታረቅ ነው። ለሱ ማስረጃ ዕብራውያን 7 አይልም። ምልጃ ምን ማለት ነው? ማስታረቅ። ምልጃ ምን ማለት ነው? ማስታረቅ። አውጪ እና ሳይ ዕብራውያን 7:25 አውጣ። የለም አይልማ። ያው ስለ እነርሱ ሊያማልድ ዘውትር በሕይወት ይኖራል። በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ደረቅ በቃላል እንደዚህ ድርቅ ማለት ነው። ምንም እንትን አትሳደብ። መሰረታዊ ትርጉሙ አንዱ ስለሌላው መለመን ነው ይላል። የክርስቶስን አይልም። አውጣና አሳየኝ። አውጣና አሳየኝ። ትክዳለች። የክርስቶስ እንደዛ አይልም። የሰውን ነው የሚለው። የክርስቶስ ይላል እዚህ ቦታ ላይ የክርስቶስን ምልጃ መለመን አይለው። አንድ ጊዜ ቆይ ምልጃ ማለት ብሎ ማለት የክርስቶስ ምልጃ ማለት ነው። ኖ ምልጃ ማለት ስለ ክርስቶስ ምልጃ ነው እያወራን ያለ ነው። ስለሱ አይደለም። ቃሉን ነው እኔ የጠየኩሽ፣ ስለ ቃሉ ነው የጠየኩሽ። እኔን ከጠየቀኝ ማስታረቅ አልኩ። እኔ ስለጠየኩሽ ለምን አትመልሽም? ማስታረቅ አልኩ። ምን ብዬ ልመልስልህ? እንዳንተ ቤተ እምነት መፍረድ ልበል እንዴ? መፍረድ ልበል አይልም። እንደዛ የክርስቶስን ምልጃ መለመን አይልም። እኔ ጠይቁሽ ለምን አመለሽ? ክፈትና ሳያ ክፈትና ሳደዛ ካላለ መለስኩልህ እኮ ማስታረቅ ነው አልኩ። የግድ መፍረድ ነው አልከኝ። እሺ ከይቅርታ ጋር እሺ፣ እኔ ነው የምጠይቀኝ። 5 ደቂቃ እንዴት እንደመለሽ አይቻለሁ። አንቺ እንደምንመልስ እንዴት እንደምንመልስ እናያለን። ይቅርታ ይበቃል። ጨረስክ? ጥያቄ ጨረስ። ምልጃ ምን ማለት እንደሆነ ስለገባን አላለቀም። ጊዜያቸው አላለቀም። ብዙ ቀጥል። ኧረ አላለቀም እንዴ? ሰዓትን ያልበላም። ይበቃናል። ችግር የለውም። ብዙ ቀጥል። አይ ችግር የለውም። 5 ደቂቃ አልቋል። 5 ደቂቃ የእናንተ ጥያቄ ማለት ይቻላል። ቀይሩት። አዳም ተጠየቅ። የእኔን ግን ጥያቄ ከመጀመሪያ በፊት እዚህ ጋር ትላልቅ ሰዎች ነን። መሰዳደብ ግን በጣም የልጅ ጨዋታ ነው። ባይደዌ እኔ አንተን አዳም ልሰድብ እችላለሁ፣ ግን እምነቴ አይፈቅድልኝም። ላይ ጥሩ ነው። አንቺ እኮ ከስድብን በላይ ስድብ እኮ ነው የምትሳደብ። አጭበረበራችሁት የለ እንዴ? አይናች የው ኪስ እያወለቅሽ
አጭበረበራችሁ ትያለሽ። ከስር ኮሜንት እየጻፍሽ እኮ እያየሁሽ እኮ አጭበረበራችሁ። አንቺ በጠራራ ሳይ ኪስ እያወራሽ ሰው ሲናደድ መልስ ሲያጣ ይበሳጫል። ኦኬ ቴንክ ዩ አይ አንደርስታንድ ኦኬ የእናንተ ጥያቄ ሰዓት ነው። አሁን ኦኬ ወደ ጥያቄ ሂጂ። አዳም ለምን አትተዋትም? ተዋት እንዴ! አሁን እሷ ናት የምትጠይቅህ፣ ተጠየቅ። እሱ እኔ ብዙ አንተን ነው የምጠይቀው። አንተ ፊልጵስዩስ አንተ ጠይቀው ከፈለክ። አይ ለኔ ነው እንደፈለግሽ ጠይቂ። ያው 5 ደቂቃ ሚውት አድርጌያለሁ። ፊልጵስዩስ ጠይቅ፣ ቀጥል፣ መቀጠል ትችላለህ። ትልቁ ላይ አድርጉ። ተጠይቅ ነው ትልቅ ነው። አንቺ ቀጥል። ሞክ መደራረጉን ተውና ላይክ ለመማማር እንደው ያው ስድብ የሚጀምረው ከምን ተነስቶ እንደሆነ መገንዘብ ጥሩ ነው። ቴንክ ዩ በጣም መዝገበ ቃላት አውጥቼ አሳይቼ የተጻፈ እኮ ነው። የመጽሐፍ ቅዱስ ማህበር መዝገበ ቃላት የጻፈው መዝገበ ቃላት ከስር አታጭበርብሩ ምናምን ትለኛለች። ከስር ማለት ነው የተጻፈውን እኮ ነው ያስቀምኩላት። የተጻፈው አስቀምጬ ባይ ዘ ዌይ አዳም አንተ ምንም ብለህ ብትሰድበኝ አንተን ትንሽነት እንጂ የሚያሳየው የኔ ማንነት አይደለም። አፉን ሲከፍት ውስጡ ይታያል። ባይ ዘ ዌይ ያ እሺ፣ እናመሰግናለን። እኔ አልሰድብም። እሺ ቀጥል። አሁን እንደገና አስጀምሪ ልጠይቀው። እሺ ጠይቅ። ደቂቃውን አስተካክለው ድገሙ አጥቶ ቆንጆ አድርገሽ ጠይቂው። እሺ ቆንጆ አድርገሽ። እሺ ዕብራውያን 8:2 ላይ አገልጋይ ይለዋል መጽሐፍ ቅዱስና አገልጋይ ነው ብለህ ታምናለህ መጽሐፍ እንደሚል? ዕብራውያን ስንት አልሽ? 8:2 ድገሚው እስኪ። ዕብራውያን 8:2 አላወኩትም። እስኪ አንብቢው ጥቅሱን። አውቀ ነው አዳም? አላወኩትም። ምን እንደሆነ ስላልገባኝ ነው። ኦኬ እሺ፣ እኔ እንደዚህ መቀጠል አልችልም። እንግዲህ ሌላ ሰው ልጠይቅ። በእንደዚህ መንፈስ አይ ሰዓቱ ስላለ ተፈለገ መቀጠል ሴና ያቁሚልኝ። በቃ ችግር የለውም። እንደዚህ የህፃን ጨዋታ በእናትህ በቃ እደግ መጀመሪያ በእናትህ አዳም ዲማችሁ እንዴ ቀጥል። ፊልጵስዩስ እኔ አልጠይቀውም። በቃ በኋላ አንተ ብፁዕን ጠይቀዋለሁ። ትልቁ ላይ አድርጉታ። አዳምን ተጠያቂ ነው። እምነቷ አሁን ታየ። አያችኋ እምነቷ ምን አይነት እንደሆነ አያችሁ። አፏ ተከፈተ እና በጣም ደስ በቃ አሁን ተራው ያድርኩ። ኦኬ ቀጥል። እኔ ነኝ የምጠየቀው ወይስ መጠየቅ ይችላል? 5 ደቂቃ አላችሁ። አዎ አዳም ይጠይቀው። ሁለት ሲሳይ ያነሳችሁን ሀሳብ ላንብብልህና እንትን ትላለህ። እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው፣ እርሷም በሰው ሳይሆን በጌታ የተተከለች ናት ይላል። ኢየሱስ አገልጋይ ነው ብለህ ታምናለህ? አሁን ምን ማለት ነው አገልጋይ ማለት? በእውነተኛይቱ በተተከለች በሰማይ ስላለችው ቤተ መቅደስ ነው የሚያወራው። አገልጋይ ነው ብለህ ታምናለህ? ምን ማለት ነው አገልጋይ ማለት? አልገባኝም። እኔ አይመለከተኝም። ታምናለህ ወይስ አታምንም? ስላልገባኝ እንድታስረዳኝ ነው። ዝም ብዬ ከምመልስ ምን መሰለህ ብሩኬ፣ እኔ አሁን ለአንተ በመልስልህ በጣም ደስ ይለኛል። የሰዎች አካሄድ ማለት ምን ያህል ትክክል እንዳልሆነ ለማሳየት ስለምፈልግ በትክክል እኔ እናንተ እንደመለሳችሁት ነው የምመልሰው። እሺ ኦኬ። ለመማማር ስለሆነ እኔ ደግሞ የምፈልገው ለመማማር ከሆነማ የእኛ ደቂቃ ይመለስልንና ምልጃ ማለት ምን ማለት ነው የሚለው በመጽሐፍ ቅዱስ መዝገበ ቃላት 5 ደቂቃ ስጠኝና ልጠይቅና ምልጃ ምን ማለት እንደሆነ ስነግረኝ ከዛ በኋላ እኔ የፈለግከውን ጥያቄ ብጠይቀኝ ሁለተኛ ነው እንዲ አዳም የምጠይቀው ቅድም ማለት አንቺ ደብል ስታንዳርድ አለበለዚያማ እኔ የምመልሰው እንደዛ ነው መልሰው እሱ ልክ እንደሚመልስ አገልጋይ ማለት ነው። እኔም አገልጋይ አንተ ጠይቅ። ፊልጵስዩስ ሰዓቱ እያለቀብህ ነው። ጠይቅና በኋላ ብፁዕን ይጠይቃለሁ። ይጠይቅኝና እኔ መልሼ እንትን እለዋለሁ። ምንም ችግር የለውም። ጠይቀኝ። 5 ደቂቃ ስጡትና ጠይቀኝ። እንደዛ ትክክል የሚሆነው እንደዛ ፌር ጌም የሚሆነው የእኛን ስትመልሱ መመለስ አለብን። አለበለዚያ ግን ፌር አይደለም። የተጠየቀውን አልመልስም ብሎ ሰው እየካደ እንደዛ መመለስ የለም። እኛ ለምን እንመልሳለን? እናንተ ሳትመልሱ እኛ ለምን እንመልሳለን? ኦኬ ደቂቃ ስጪ። ተሰጥቶኛል። ደቂቃ ስለማይታየ ነው። እሺ ይቅርታ።
ብሩኬ ምልጃ በመጽሐፍ ቅዱስ መዝገበ ቃላት መሰረት ምልጃ ማለት ምን ማለት ነው? ኦኬ ምልጃ የሚለው መሰረታዊ ትርጉሙ አመላጅ ወይም ደግሞ መለመን የሚለውን ፍቺ ይሰጣል። ወይም ደግሞ አንዱን ከአንዱ ማስታረቅ የሚል ፍቺ መሰረታዊ ትርጉሙ። ብሩኬ ከይቅርታ ጋር ማስታረቅ የሚል ነገር የለውም። የሚለው መሰረታዊ ትርጉሙ አንዱ ስለሌላው መለመን ነው የሚለው። ኦኬ መሰረታዊ ትርጉሙ ሌላ ነገር ሌላ ትርጉሙ የኢየሱስ ደግሞ አይደለም ይልና ከታች ደግሞ ይቀጥላል። የለም ማስታረቅ የሚል ነገር የለም። አንዱ ስለሌላው መለመን ብቻ የሚለው ብቻ ነው ያለው። መሰረታዊ ትርጉሙ ኦብቪየስሊ እኛ አልደራደርህም መለመን የሚለውን ያሳያል። ግን ስለ ኢየሱስ ይህንን አማላጭ ብለን ስንጠቀም ምን እያለን እንደሆነ ስለሱ አልጠየኩም። እኔ ስለሱ አልጠየኩም። የምልጃ የሚለው ቃል ትርጉሙ ምን እንደሆነ የጠየኩ። ስለዚህ መለመን እንደሆነ ተቀበላል። እሺ ስለዚህ ኢየሱስ ክርስቶስ አሁን ይለምናል ስትል ምን እያልከኝ ነው? ኦኬ ይለምናል ስል በምድር በስጋዊ ህይወቱ ላይ ማለት ነው። በምድር ሳለ አንዴ የለመነው ዘላለማዊ ሆኖ ነው ያለው። ዘላለማዊ ነው የእሱ ልመና ማለት ነው። ያ ልመና አሁንም ያገለግላል እያለን ያለ። አንዴ ስለዚህ ማልዷል እያልከኝ ነው ማለት ነው። ኤግዛክትሊ ይኸውልህ አሁን ዮሐንስ ወንጌል ምዕራፍ 17 ላይ የለመናቸው ጥብቅ ልመናዎች አሉ። ስፔሻሊ በጌቴሰማኒ ላይ ማለት ነው። ያ ልመናው ዘላለም ይታያል እያልን ያለ ነው። ስለዚህ ለምንድን ነው ታዲያ ወንድሞቻችን በፊት ብፁዕ እሱን አንስቶ ሲያስረዳ ማልዷል ሲል ተሳስተሃል ብለው ሲናገሩ ነበር? ለምን ይመስላል? ኦኬ እጹብ ሲያወራ የነበረው ፓስቴንስ አድርጉት ነው እኮ ማልዷል ብለህ ፓስት አደረግከው እኮ ኃላፊ እንዴት አድርጎ ነው ይኸውልህ ኃላፊ ብፁም እኮ ህያው ነው እኮ አለ እኮ። አንዴ ህያው ነው አለ። አንዴ ያደረገው አንዴ በመስቀል የሰራው ስራ በሙሉ ህያው ነው አለ። ግን ማልዷል ስለማለደ ነው ብሎ ሲናገር ነበር። ያንን ተሳስቷል የሚሉት ለምንድን ነው? ሶሪ ብፁ አንዴ ማልዷል አንዴ የሰራው ህያውና ዘላለማዊ ነው እያለ ነበር። ብፁ ፓስቴንስ አድርጎት ዘላለም ይታያል ብሎ አልነገረንም። ተናግሯል። ላይ ፓስት እንደሆነ አንድ ያደረገው በመስቀል የሰራው ስራ ያው ብዙም ስላለ ልንጠይቀው እንችላለን። በመስቀል የሰራውን ስራ በሙሉ አንድ ያደረገው ነው፣ ግን ደግሞ ህያውና ዘላለማዊ መሆኑ ተናግሯል። ለምን ይመስላል ሌሎቹ ሲቃወሙት የነበረው? ኦኬ ፓስቴንስ አድርጎ ስላስቀመጠ ነው የኢየሱስን ምልጃ ፓስቴንስ አድርጎ ጨርሷል። አልክ እኮ ማልዷል እንጂ ማልዷል አልክ እኮ አንተም እኮ አንዴ ስላደረገ ነው አልክ። ስለዚህ ያለፈው የዛሬ 2000 ዓመት ነው አይደል? ያለፈ ነገር ነው። ኦኬ ኃላፊውን ጊዜ እየጠቆምከኝ ነው። ለእኛ ለሰዎች ኃላፊ ጊዜ ነው። በእግዚአብሔር ዘንድ ግን 1-2 ተብሎ የሚቆጠር አይደለም። አሁን ነው የክርስቶስ መቼ ሞተ ብለህ ብትጠይቀው እግዚአብሔር አብን አባቱን አሁን ነው የሚልህ። በእግዚአብሔር ዘንድ አሁን ነው። ሰዎች የሚታረቁት እያወራን ያለነው ሰዎች ስለሆንን ከእግዚአብሔር መጽሐፍ ቅዱስ የተጻፈው ለሰዎች ነው። በሰውኛ ነው የተረዳ ነው እና ለሰዎች ሲጻፍልን ፓስት ነው። ኦኬ ፓስት ከሆነ ለምን ይመስላል ወንድሞቻችን ብፁዕ ሲቃወሙት የነበረው? አይቃወሙትም። ይሄንን አይደለም እየተቃወሙት ያለው። አይ በቃ እሺ። ስለ ኃጢአት ኢየሱስ ክርስቶስ አሁን በሰማይ የሚሰራው ስራ አለ? ስለ ኃጢአት በአብ ቀኝ ይታየለናል ሲል ስለዚህ ስለ ኃጢአት አሁን በሰማይ በአብ ቀኝ ይታየለናል ነው የሚለው። አሁን ስለ ኃጢአት ያልጨረሰው ስራ ኖሮ አሁን ደግሞ እየታየልን ነው ማለት ነው። ስለ ኃጢአት እንደዛ አይደለም። ኦልሬዲ የደህንነትን ስራ ሰርቶ ጨርሷል። ይታያል ማለት ላይክ ትኩስ ነው ደግሞ ከዛ አንጻር ነው እንጂ አሁን ምን ማለት ነው? እኮ ስለ ኃጢአት የሚሰራው ስራ የለም ማለት ነው አይደል? ካሁን በኋላ የሚሰራው ስራማ ኦልሬዲ ዳን። ሰዎች ግን በዛ ስለ ኃጢአት ሁሉ አልቋል። ያ ስለ ኃጢአት እኮ ሰርቷል። ከሰው አንጻር ስለ ሌላ ነገር የሚሰራው ስራ አለ ማለት ሌላ የምታውቀው ሌላ የሚሰራው ስለ ኃጢአት ይለዋል።
ሊቀ ካህንማ ነው፣ ግን የሚሰራው የሚያደርገው ነገር ምን አለ? የሚያደርገው የሚሰራው የሚያደርገው ነገር አልገባኝም። የሚያደርገው የሚሰራው አሁን ለምሳሌ እየጠየከኛለሁ የሌለ ነገር ነው እየጠየከኝ ያለው። አይ ነው በሰማይ የሚያደርገው የሚሰራው የሚያገለግለው የሆነ ነገር የሚሰራ ነገር ካለ ይህንን ያደርጋል ብትለኝ ደስ ይለኛል። ኦኬ እንዲህ ይላል ዮሐንስ መልእክት ላይ አይ ቲንክ አንደኛ ዮሐንስ መልእክት ምዕራፍ 2 ላይ ልጆቼ ሆይ ኃጢአትን አታድርጉ ይላል። ኃጢአትን አታድርጉ፣ ኃጢአትን ብትሰሩ ግን በአብ ቀኝ ጠበቃ እንዳለን ይናገራል። የሚታይ ጠበቃ ማለት ነው። ስለኛ ጠበቃ ግን ሲል የመጽሐፍ ቅዱስ ማህበር እሱን ቃል ይወስድና ጠበቃ የሚለውን ይወስድና አይ በሞቱ ስላዳናቸው ነው ይላል። መጽሐፍ ቅዱስ ማህበር ይሄ ጠበቃ የሚለው ስለሞቱ ነው እየተናገረ ያለው ይላል። እኔም እሱን እኮ ነው ማለት ታዲያ የሚታይ ሌላ ጠበቃ የሚያደርገው ነገር የለም ብለህ ነው የምታምነው? ኦኬ እንደዛ ከሆነ በቃ ጨርሷል። ይኸውልህ ትኩስ ነው ያ ስራው ትኩስ ስለሆነ ይታይልናል እያለን ያለ ነው። የሚታይልን አካል የለም እያለን ያለ ነው። ቴንክ ዩ። እሺ አመሰግናለሁ። ጠይቁ እንደሆነ ልጠይቅ? አዎ ጠይቀኝ። ልጠይቅ? ጠይቀኝ። ስሚኑ ቴንክ ዩ። ስክሪፕቸራል መጽሐፉ ላይም ነው የምጠይቀ። የ2000 እትም መጽሐፍ አለ እጅ ላይ የለኝም። ኦኬ የሚማልደው ማለት ስለኛ የሚማልደው በአብ ቀኝ የተቀመጠው ስለኛ የሚማልደው ይላል። የሚማልደው ማለት የሚፈርደው መሆን ይችላል። በአብ ቀኝ የተቀመጠው አይልም። ኦኬ ይኸውልህ አንድ መጽሐፍ ቅዱስ ቃልን የሚማልደውም ብሎ የግሪኩም ኢቭን ኢፍ የግሪኩም የግዕዙም ቃል የሚማልደው እንደሆነ ይናገራል። ያንን ከዋናው አውጥቶ እግርጌ ማስቀመጥ ተገቢ ነው ብለህ ታምናለህ? ገብቶሃል እየጠየቅኩ ያለሁት? እሺ እኮ ልመልስልህ። ግርጌ ጋር የተቀመጡት ቃላት ክደናቸዋል ብለን ያስቀመጥናቸው ናቸው እንዴ? ግርጌ ጋር የሚቀመጡትን ክደናቸዋል ብለን የተጻፉ አይደሉም። የመካደም ማሳያ ተደርጎ አይደለም የተጻፉት ግርጌ ላይ። እየጠየቅኩ ያለሁት ይኸውልህ ዋናው ከንባብ ውስጥ አውጥቶ ይማልዳል የሚለውን አውጥቶ እታች ማስቀመጥ ተገቢ ነው ትላለህ? በምን ስልጣን ነው ይሄንን የተደረገው የሚል ጥያቄ። አንደኛ ይማልዳል ተብሎ የሚለውን አውጥቶ ካልከኝ አንደኛ ይማልዳል ተብሎ አልተጻፈም። የተጻፈው ቃል በቃል ይኸውልህ ምን ይላል? የሚማልደው የሚለውን አውጥቶ ከዋና ከንባብ ውስጥ ይኸውልህ እሱዬ ከንባብ ውስጥ አውጥቶ እግርጌ ማስቀመጥ በምን ስልጣን ነው ይሄ የተደረገው የሚል ጥያቄ ማስቀመጥ ማለት ይሄን ይኸውልህ ግርጌ ላይ የተጻፈው ቃል የሚማልደው የሚለውን ቃል ክጄዋለሁ የሚል ማሳያ አይደለማ። ክጄዋለሁ የሚል ማሳያ ከሆነ ስህተት ነው። ቃሉ የተካደ ነው ለማለት አይደለም። ግርጌው ነው የተጠቀመው። እኔ ሐቀኛ ነኝ የሚፈርደው የሚለው ቃል በግሪኩ የሚማልደው ይላል። ይሄን እወቁ። ለምን እኔ ሐቀኛ ነኝ ከሃዲ አይደለሁም ነው እያለ ያለው። ማሳያ ግርጌ ላይ ቃል ሲቀመጥ የክህደት ማሳያ አይደለም። በደንብ እንድትረዳ እጹ ብዬ ግርጌ ያለውን እኮ ሰው አያነበውም። ብዙ ጊዜ የሚነበበው አድምጠኛ እኛ መጽሐፍ ቅዱስ ስለምናነብ ነው። እኛም የጻፍነው መጽሐፍ አንተ አንብበህ አንተ አይደለም የምታነብልን። እኛ ሊነበብ ነው የተጻፈው። አውጥተው ከንባብ ውስጥ አውጥተው ይማልዳል ማለት የሚማልደው ማለት የሚፈርደው ትርጉም አለው። እስቲ በምን የሚማልደው ተብሎ የተነገረለትም ኢየሱስ ነው። የሚፈርደው ተብሎ የተነገረለትም ኢየሱስ ነው። ስለኛ የሚፈርደው ኢየሱስ ነው። ምን ማለት ነው? የሚማልደው ማለት ሙግት ከሆነ ሞግት፣ ጥያቄ ከሆነ መልሱን ስማ። አንድ ጊዜ አድምጠኝ። የሚማልደው ማለት ምን ማለት ነው? በቋንቋ መሰረት በቋንቋ ሕግ ትርጉም አውጥተህ አሳየኝ። የሚማልደው ማለት ምን ማለት ነው? የሚለምነው። አመሰግናለሁ። ለምንድን ነው የሚማልደው ቦታ ላይ የሚፈርደው ተብሎ የገባው? ለምን የሚለምነው ተብሎ አልገባም? እሱ የሚለምነው ተብሎ የተነገረው ጌታ
በስጋ ወራት የለመነው እሱ ኢየሱስ እኔ እንደዛ አይደለም። ከትርጉም አንጻር እየጠየቅኩ ያለሁት መልስ ስማ እንዴ፣ መልስ ስማ። ይኸውልህ የሚለምነው እሱ ኢየሱስ ክርስቶስ የሚማልደው ነው። የሚለምነው የተባለው ስለለመነ ነው። ባይለምን የሚለምነው አይባልም። ይኸውልህ የሚማልድ ስለማለደ የሚማልደው ተባለ። እሱ ማን ነው ከተባለ ስለኛ የሚፈርደው ክርስቶስ ኢየሱስ ነው። የለመነውን ብትል የማለደውን ብትል የሚፈርደውን ይሯል እያልኩ ነው ያለሁት። ገልጸው እጹብዬ ወይ ቃል ተቀይሯል እያልኩ ነው ያለሁት። ቃል ተቀይሯል። ሐዋርያው ጳውሎስ የሚማልደው ብሎ ከጻፈ ለምን ተፈልጎ ነው የሚፈርደው ተብሎ የተቀመጠው ብዬ ነው ይኸውልህ። አይ ቃል አልተቀየረም፣ ቃል አልተቀየረም። ለምሳሌ በመጽሐፍ ቅዱስ የሚማልደው ማለት የሚፈርድ ማለት ነው። ትርጉሙን ንገረኝ። አዳምጠኛ። ይኸውልህ ስለኛ የሚማልደው የሚለው የሚፈርደው ተብሎ ተቀይሯል ብትለኝ አዳምጠኛ። እባክህ የቃል ቅያሬ የምታወራኝ ከሆነ የሚማልደው ይፈርዳል ተብሎ ተቀይሯል ካልከኝ በደሙ ገባ የሚለውን ደሙን ይዞ ገባ ብሎ አዲሱ መደበኛ ትርጉም ሲተረጉም እንደዚህ ብዬ ነው ያልጠየቅኩም፣ ቃል ተቀየረ ብዬ ምን ልትል እንደፈለግ ስለገባ ዝም ነው ያልኩት። ስለዚህ አንተም የተቀየረ ብለህ ከምትል ራስህን በተረዳኸው ልክ ይህን ተረዳ። ስለኛ የማለደው ስለኛ የለመነው በስጋ ወራት ኢየሱስ ክርስቶስ ስለኛ የሚፈርደው ነው ብላ ቤተክርስቲያን ነግራናለች። የ33ቱ መጽሐፍ የ1937ቱ መጽሐፍ ቅዱስ የሚነግረን ይሄን ነው። የመጀመሪያው መጽሐፍ ቅዱስ እጃችን ላይ ያለው ስለኛ የሚፈርደው ክርስቶስ ኢየሱስ እንደሆነ በደንብ አድርጎ ስለሚናገር ማለት ነው። የ1938 የሮሜ እኔ አሁን ግዕዙ ላይ ኦር እንትኑ ላይ ትርጓሜዎች ላይ አይደለም የጠየቁት። የሮሜ መልእክት ተጻፈ ስለኛ የሚፈርደው ይላል። አንተ ጠቅከኝ የትኛውን 38ቱንም አይደለም። ኧረ ጆጂ በውይይት ማለት ነው። እሺ ቆይ አይ ሰዓት የተጻፈው ብላችሁ ቀጥላችሁ ነው ወይስ ሰዓት አለቀ? ይቅርታ ጆጂ አሁን ተጠየቁ። አሁን ጆጂ ይጠየቅ። ኖ አይ አይደለም ሳይሆን አይ ሊድ ለማድረግ ነው እንጂ ለእንትን አይደለም። ፕሮቴስታንት ነህ አይደል ጆጂ? ኖ ኧረ ኦርቶዶክስ ነኝ። እሺ አንድ ጥያቄ ልጠይቅ ብዙዬ። ደቂቃ ስጭልን ሲናይ። ግን ፊሊፕ ብቻው እንዳይሆና ብሩክ እንዳይሆን አይደርሰም። እኔ ብቻ እንደመለስኩት ብቻውን አምስቱ አማኑኤል ጠይቀው። ደቂቃ ያዥለት ሲናይ